ይህን ቪዲዮ የላኩልኝ ሰዎች ዱከም ራዳር ጭፈራ ቤት ፊት ለፊት ወይም ደግሞ የሰፈሩ ስም ጠዴቻ ነው ብለውኛል እና ጥንቃቄ ይሁን ዘንድ ለሌሎችም መማሪያ እንዲሆን ይህንን ቪዲዮ በአንተ ፔጅ ላይ ልቀቀው። እንዲሁም ደግሞ እነዚህን ሰዎች የተመለከተ አካል ካለ እዛው ፋርማሲው አካባቢ መጥተው እንዲጠቁሙን በሚል ይሄንን ነገር አጋርተውኛል። ከሁሉም በላይ ግን የንግድ ተቋማት ያላቸው ሰዎች እንዲሁም የተለያዩ የንግድ ተቋማት ውስጥ የሚሰሩ ሰዎች በይበልጥ እንዲጠነቀቁበት ይህንን ቪዲዮ ሼር አድርገው ብለው ስለላኩልኝ ነው። ብዙ ጊዜ እኛ ሌባ የምናውቀው ትልልቅ ሰዎች ምናምን ይሰርቃሉ ብለን ነው አይደለም የምናስበው። ህፃናትን ከእንደዚህ አይነት ነገር ጋር ግምት ውስጥ አናስገባም ወይም ደግሞ ይሰርቃሉ ብለን አናስብም። አሁን ላይ የሌብነት ዘርፉ እጅግ በጣም እየተራቀቀ ነው የመጣውና እዚህ ቪዲዮ ላይ የምትመለከቷቸው እንግዲህ ባልና ሚስት ልጆቻቸውን ይዘው እዚህ ፋርማሲ ውስጥ በመምጣት የሰረቁበት ዘዴ በጣም የሚገርም ነው። ልጅቷ ልጆቹ ላይ ትኩረት አላረገችም፣ ምክንያቱም ህፃናት ናቸው እንዲያረጋሉ ብላ ስላላሰበች አቴንሽኗ ያለው እነዚህ ትልልቆቹን ሰዎች ማስተናገድ ላይ ነውና ታዲያ እንደዚህ አይነት ሌቦች መጀመሪያ የሚያረጉት ነገር አንድ እቃ አይገዙም። ሲመጡ የሆነ እቃ ያዟቸዋል። ከዛ ደግሞ እየተነጋገሩ እንዲህም አይነት እቃ እንፈልጋለን መሰለኝ አይደል ከሌ እንዲህ ያለችሽ እቃ አለ አይደለ ምናምን እሱንም እስኪ በዚሁ እንጠይቅ ምናምን እያሉ የተለያዩ እቃዎች ነው የሚጠይቋችሁ ሱቋችሁ መጥተው ማለት ነው። ከአንድ በላይ እቃ። በዛ ሰዓት እናንተ እቃ መሸጣችሁ ላይ ነው ትኩረት የምታረጉት። በዚህ ሰዓት ነው ታዲያ እነሱ ያንን ሴራቸውን የሚሰሩት እና እዚህ ጋር እየተመለከታችሁ ነው። በውጭ ሼልፍ ላይ የተደረደረ ነገር ከተመለከተ በኋላ ባልየው ይሄንንም እስኪ አሳይን ምናምን ይሏትና ከዚህ ጋር ወጥታ እዛ ጋር ያንን እቃ ለማሳየት እና ለመስጠት ካለችበት ቦታ ወደዛ ጋር ትሄዳለች። በዛ ሰዓት ታዲያ እናትየው ህፃኑን ምን እንዳለችው ተመልከቱ። በአንገቷ ግባና አውጣ አለችው። ልጅቷ እቃ ማውረድ ላይ ነው አቴንሽኗ ያለው። ታዲያ ልጁ ቀስ ብሎ ገብቶ ከመደርደሪያው ሼልፍ ላይ ውድ ስልክ ነው እንግዲህ ነቅሎ ይዞ የወጣው ማለት ነው። ከዛ ደግሞ እንዳይታወቅ ምንም ነገር እንዳልወሰደ አስመስሎ እንግዲህ እዛ ጋር ተመልሶ እናቱ ስር ምናምን ነው የሆነው እና ይሄንን ሌላም ሰው ቢሆን አቴንሽን ውስጥ አይከተውም። ምክንያቱም ህፃናት ናቸው ይሄንን ያረጋሉ ብላችሁ ስለማታስቡ የእናንተ ዋነኛ ትኩረት የሚሆነው ትልልቆቹ ላይ ነው እና ለዚህ ነው ይሄ ቪዲዮ በጣም ንግድ ውስጥ ላላችሁ ሰዎች፣ ቡቲክ ላላችሁ ሊሆን ይችላል፣ ሱቅ ውስጥ ለምትሰሩ ሊሆን ይችላል፣ የተለያየ አይነት የንግድ ተቋማት ላይ የምትሰሩ ሰዎች ይህን ቪዲዮ አይታችሁ ጥንቃቄ አድርጉ። ወደ ሱቃችሁ ህፃናት ይዘው የሚገቡ ሰዎችን በጣም ትኩረት ታደርጉ ይገባል። ህፃናቶቹን እነዛ ሌቦቹ ከቤት ጀምሮ እንዴት አድርገው እንደሚሰርቁ በደንብ አለማምደዋቸዋልና ህፃን ናቸው ብላችሁ ትኩረት ሳትሰጡ ቀርታችሁ እንደነዚህ ሰዎች እንዳትዘረፉ ይህም ቪዲዮ ለብዙ ሰው መማሪያም እንዲሆን ሼር አድርጉት። ምናልባት ይህ ቪዲዮ ታዲያ ማን የቀረጸው ምናምን የሚል ሰውም አይጠፋም እኮ አንዳንዴ ለቴክኖሎጂም ትንሽ ራቅ ያሉ ሰዎች አይጠፉም እና ይሄ በቤቱ ደህንነት ካሜራ የተቀረጸ ነው። በኋላ ሌቦቹ ሰርቀው ከሄዱ በኋላ ሻጯ ስልኳ ከቦታው መጥፋቱን ስታይ እንግዲህ ካሜራ ወደኋላ በሚያረጉበት ሰዓት እንዴት ሰርቀው እንደወጡ ከካሜራው ላይ የታየ ቅጂ ነውና እነዚህን ሰዎችም እዛ ዱከም አካባቢ የምታውቋቸው ሰዎች ካላችሁ ለህግ አካልን መጠቆም ትችላላችሁ። እንዲሁም እዚህ ፋርማሲው ጋር ሄዳችሁ ለፋርማሲዎቹ ባለቤቶች ብትጠቁሙ ደስ ይለኛል። ምክንያቱም ሌብነት ማበረታታት የለብንም። አንዳንድ ጊዜ የማየው ትክክል ያልሆነ አስተያየቶች አሉ። እነዚህ ሰዎች እንዲያደረጉት እኮ ቸግሯቸው ነው የሚበሉት አጥተው ሊሆን ይችላል፣ በሰው መፍረድ ጥሩ አይደለም ምናምን የሚሉ ሰዎች አሉ። በየትኛውም መንገድ ቢሆን አንድ ሰው ከሚሰርቅ ይልቅ እራበኝ ብሎ ቢለምን ይሻላልና ነገ በኔ ነው ብላችሁ አስቡና ሌቦችም የበለጠ የሚበረታታው የሆነ ነገር ሲያረጉ ቸግሮት እኮ ነው እርቦት እኮ ነው የምንለው ነገር ትክክል ስላልሆነ ሌብነትን መጸየፍ አለብን። ምንም ይሁን ምንም የሰረቀ ሰው በህግ መጠየቅ አለበት፣ ወንጀለኛ ነው። ለእንደነዚህ አይነት ሰዎች መራራት የለባችሁም። ስለዚህ ጎረቤቶቻቸው ካላችሁ ወይም ደግሞ እነሱን የምታውቁ ሰዎች ካላችሁ ማጋለጥ ይኖርባችኋል። ነገ ጠዋት እነዚህ ሰዎች እናንተንም ሌላ ነገር ከማድረግ ወደኋላ አይሉምና ሌብነትን አታበረታቱ ላለው። ለማንኛውም በዋነኝነት ይሄ ቪዲዮ ንግድ ውስጥ ላላችሁ ሰዎች ትልቅ ጥንቃቄ ይሆናችኋል። ሼር አድርጉት፣ ላይክም አድርጉት። ብዙ ሰው ጋር ተደራሽ ሲሆን በዚህ መንገድ ሌሎች ሰዎችም እንዳያታለሉ፣ ሌቦቹም ደግሞ እንዲህ አይነት ነገር ተነክቶበታል ብለው ከድርጊታቸው እንዲቆጠቡ ያደርጋል እላለሁ። ለማንኛውም የእናንተ ወይላ ነበርኩ። መልካም ጊዜ።